እንደምን ዋላችሁ ውብሸት ደለለኝ ይባላልው የመጣሁት ከውብሸት ታምሩና ጓደኞቹ በጥቃቅና ኢንዱስትሪ የተለያዩ እርሻ መሳሪያዎችን እናመርታለን ለዚህ ውድድር ይዘን የቀረብነው የሥራ ፈጠራ ሐሳብ የበቆሎ ድህረ ምርት ማዘጋጃ ቴክኖሎጂ ነው ላለፉት ኦልሞስት 8 አመታት እኛ የተለያዩ እርሻ መሳሪያዎችን እንሰራ ነበርና የበቆሎ መፈልፈያ ሁለገብ የጤፍ መውቂያ ማሽኖች መልቲ ክሮፕ ትሬሸሮችን እንሰራለን ግን ይሄ በቆሎ ማሽን ቆንጆ ማሽን የሰራ ነው ጥሩ ገበያ ያለው ጥሩ እየተሸጠ ነው ያለው ግን ምን ቫልዩ አድ እናደርግ ሁለተኛ ደግሞ በተጨማሪ ደግሞ አርሶ አደሩ ጋር በመንሄድ ሰዓት ላይ በአንድ የበቆሎ ምርት ፕሮሰስ ውስጥ በአንድ ሄክታር ላይ 42 ኩንታል ምርት ሲገኝ 84 ኩንታል ዌስት አለ በ2014 በተጠናው ጥናት 107 ሚሊዮን ኩንታል ያህል በቆሎ ሲመረት 215 ሚሊዮን ኩንታሉ ዌስት ነው እና ያንን ዌስት ለምን ለመኖነት አናውለውም ብለን አስበን በዛ ተነሳ ሁለት ደግሞ ወጣቶቹ ከኛ ገሰው ማሽን ሜካናይዜሽን ሰርቪስ የሚሰጡት ያንን ሰርቪስ የሚሰጡ ለ3 ወር ያክል ነው ወይ ለ4 ወር ነው ማክሲመም ከዛ በኋላ አይደል ነው የሚሆነው ማሽኑ ስለዚህ እነኚህ ወጣቶች ያንን ቢዝነስ ከሰሩ በኋላ ገንዘቡን ይዘው ወደ ሌላ ንግድ ነው የሚሄዱት ወደ ህልም መሸጥ ወደዛ ግን ተጨማሪ ቫልዩ አድ ብናረግላቸው ምን ማድረግ ይችላሉ ብለን ይሄንኚህ መነሻ ሐሳቦቻችን ናቸው ምንድነው የበቆሎ ማሽን አሁን ባለው ኢምፖርት የሚደረጉትም ሀገር ውስጥ ያሉትም ቴክኖሎጂዎች አንድ ስራ ብቻ ነው የሚሰራው መፈልፈል ብቻ ነው የኛ የፈጠራ ሐሳብ ግን በቆሎ ይፈለፍላል እህሎችን ይፈጫል እንደገና ደግሞ ቾፕ ያደርጋል ስለዚህ እነኛ ዌስት የነበሩትን ወደ እንስሳት መኖነት መቀየር ይችላሉ ማለት ነው በእኛ ቴክኖሎጂ አማካኝነት አንድ የነበረው ወደ 3 አድርገናል ተጨማሪ ገቢ እንዲያገኙ አድርገናቸዋል አርሶ አደሩ ሲሸጥ ተጨማሪ ገቢ ያገኛል ሰርቪስ ፕሮቫይደሮቹም ያን አገልግሎት ሲሰጡ ተጨማሪ አመቱን ሙሉ የመፍጨትና ቾፕ የማድረግ አገልግሎት ይሰጣሉ ማለት ነው ስለዚህ ያንን ዌስትን ወደ ሀብትነት መቀየር ይቻላል በዚህ ዘርፈ ብዙ ጥቅሞች ይኖሩታል የኛን ቴክኖሎጂ በመጠቀማቸው በአቅራቢያቸው ባለው ግብአት ተጠቅመው መኖ ማዘጋጀት ይችላሉ ያንን በማድረጋቸው ከ40 እስከ 50% የመኖን ዋጋ ይቀንሳሉ ሁለተኛ ትራንስፖርት ኮስት ከፍተኛ ወጪው የመኖ ትራንስፖርት ኮስት ነው ያን ትራንስፖርት ኮስት ከ20 እስከ 25% ይቀንሳል ማለት ነው እዛው ሎካል ያለውን ግብአቶች በመጠቀማቸው ማለት ነው በተጨማሪ አንድ ማሽን ዩኒት በሸጥን ሰዓት ከ15 እስከ 20 ሰው የሥራ ዕድል ይፈጥራል ሰርቪስ ፕሮቫይደሮቹ አሉ ይሄንን አገልግሎት የሚሰጡ አሉ ወጣቶች አሉ ተደራጅተው ዶሮ የሚያረቡ የተለያዩ አገልግሎት የሚሰጡ ይኖራሉ አርሶ አደሩ ይኖራል መንግስታው በያዘው የገጠር ኢንዱስትሪያላይዜሽን የተለያዩ ፋብሪካዎች አሁን በየዞኑ በየወረዳው ሊቋቋሙ ነው እነሱ ዘይት ፋብሪካዎቹ ያው ፋጉላ ያመርታሉ ዱቄት ፋብሪካዎቹ ፍሩሽካ ይኖራቸዋል ስለ እነኛን ዌስቶች ወይ ደብረ ዘይት ወይ ናዝሬት አምጥተው ፕሮሰስ አድርገው ድጋሚ ከመላክ ትራንስፖርቱ ደብል ነው የሚሆነው እዛው ሎካሊ ላሉ ወጣቶች ለተደራጁ ማሽን ላላቸው ወይም ዩኒየኖቹ ለአባላቶቻቸው በርካሽ ቢሸጡላቸው ኦርጋኒክ አኒማል ፊድ ማዘጋጀት ይችላሉ ማለት ነው ቪዲዮውን አንድ አፍታ ማየት ይችላል ማሽኑ እንዴት እንደሚሰራ በጣም የተዳጀ ድርጅት ይመስላልና ምንድነው ታዲያ ነጋድራስ ላይ መጣችሁበት ምክንያት እንዳልኩ በጥቃቅና ኢንዱስትሪ እርሻ መሳሪያዎችን ያመረትን ኤክስፒሪየንስ አለን ብር ነው ግን ምንድነው ይሄ ፕሮዳክት ምንድነው ፕሮዳክቱ መሸጥ ብቻ አይደለም አዌርነስ ክሬሽን ይፈልጋል አርሶ አደሩ አዲስ ነው እሳቢውን ነው መሸጥ የፈለግነው እኛ እዚህ ሚዲያ ላይ በብሮድካስቱ ሐሳቡ መሸጥ ነው ምክንያቱም አርሶ አደሩ ግንዛቤ ከፈጠርንለት ወደ ድርጊት ነው ድርጊቱን ያን እንዲያደርግ ደግሞ እኛ ማሽነሪ ቴክኖሎጂ እናቀርብለታለን ያን ድርጊት ሲቀየር ውጤቱ ይቀየራል በጣም ቆንጆ ነገር ነው ይዘው የመጣው ኦሬዲ የተደራጀና እንደ አዲስ ሳንወስደው ግን ችግር ፈቺና ተግባራዊ ነው ምግብ ከማሽነሪ እና ከአመጋገብ አንፃር የእንስሳት መኖ በሶስት ይከፈላልና አንዱ ፎሬጅ የምንለው ይሄ እንትኑ ነው እሱን የመከተከትና የማድረግ ጉዳይ ሁለተኛው ኮምፓውንድ ፊድ የምንለው ነው ጥራጥሬዎች እና የመሳሰሉ የኢንዱስትሪ ተረፈ ምርቶችን ፈይቶ አቀነባብሮ ማውጣት ነው ሶስተኛው ንጹህ ውሃ ነው እነዚህ ምግብ ይባላሉ ማለት ነው ስለዚህ ይሄኛው ማሽን የሚሰራው ፎሬጅ ነው ማለት ነው ይሄንን በማድረጉ ፎከስ የምታደርገው የግብርናው መፈልፈያው ላይ ነው ወይስ የአኒማል ፊድ ፕሮዳክሽኑ ላይ ነው ማሽኑ መሸጥ ነው በዋነኝነት ኢምፓክቱን ለማሳየት ነው በቆሎ ነው ብዙ እስከ 60% የሚሆነው ፊድ ላይ የሚገባው ግን በቆሎ ብቻ አይደለም እኛ ለምሳሌ አሁን ሶማሌ አፋር ወደ በብዛት የፕሮሶፒስ ደሽፈራው ምናምን ብዙ ቅጠላቅጠሎች አሉ አይደል መኖ መሆን የሚችሉ እነሱን አልተጠቀምባቸው በቴክኖሎጂ ስለሌለ ማለት ነው ቾፐሩ ሚሉ ስለሌለ ማለት ነው
ስለዚህ የፈለጉትን መፍጨት ይችላሉ ኢቭን ለቤታቸው ኮንሰፕሽን እንኳን በቆሎ ፈጭተው ፓውደር አድርገው ገንፎ አድርገው መብላት ይችላሉ ለምንድነው ውስጡ ወንፊቶቹ ስቴንለስ ስቲል ናቸው ፉድ ግሬድ ስለሆኑ ለሃውስ ኮንሰምፕሽን ራሱ እንኳን መጠቀም እስከሚችሉ ድረስ ነው ሪፋይን አድርገን የሰራነው ኤሌክትሪክ ያለበት ቦታ ላይ በኤሌክትሪክ በሲንግል ፌዝ ቢሰሩ ይመረጣል ኮስታቸውም ይቀንሳል ሲመረቱ ይቀንሳል ሲሸጥም እንደገና ሰርቪሱን ሲያገኙ ይቀንስላቸዋል ኢንጂን ድሪቭን ሲሆኑ ግን በናፍጣም በቤንዚንም ይሆናል እንደየቦታዎቹ ይለያያል በዋነኛነት ያሰባችሁት ይሄ ማሳ ላይ እንዲሰራ ነው አይደል ኢንጂን ድሪቭን ነው በዋነኛነት ያሰብነው ኦኬ ምን ያልሸጣችኋል እስካሁን ይሄንን ፕሮዳክት ገና በፕሮቶታይፕ ደረጃ ሆኖ 3 ማሽኖች ናቸው የሸጥናቸው ሌሎች ማሽኖችን ከዚህ በፊት እንሸጥ ነበር እነኚህንም አሁን ቪዲዮ ያያችሁት በራሳችን ማሽን ፊልድ ላይ የተሞከሩበት ቪዲዮን አታች ያረግነው ገና 3 ማሽን የታከባቢ ነው የተሞከረው ሶማሌ ክልልም ተሞክሯል አማራ ክልልም ተሞክሯል እና እዚህ ደግሞ ወልቂጤ ላይ ውሸት እንዴና የመጀመሪያ ሰነዱ ላይ ያሰብከው ነገር ነበረ ሶስቱንም ባንድ ላይ አይደል ከዛ አሁን ስትናገር ደግሞ እሷን ነገር አልወደድካት መሰለኝ ነው ወይስ ሶስቱንም ባንድ አይ ሶስቱንም ባንድ ላይ ነው ሶስት ያረኳት ግን ወፍጮ ሲሰራ ለምግብም ለቤትም ሴቶች እናቶች ሩቅ ሄደው እዛው ሲመረት ቾፕ አድርገው ለቤታቸው ሚል አድርገው ፈጭተው በቆሎም ስንዴም ይፈልጉ መፍጫ ስለሚችሉ ሚሉን እንዳንድ ነው የወሰነው መፍጫ ወፍጮ እንዳንድ ፍላጎቱ ሶስት ፍላጎት መኖራቸውን ሳይሆን አሁን ሶስት ችሎታ መኖሩ መረዳት ፈልጌ ነው በዋጋው ብንሄድ ያኛው በነጠላ 200,000 አካባቢ ናቸው ሶስቱም አንድ ላይ ሲሆኑ ከ250 እስከ 280,000 ይሆናል ብለሃል ትልቅ አድቫንቴጅ አይደለ እሷን በደም እንድታስረዳኝ ነው ምንድናቸው ሶስቱ አንድ ላይ ማለት ምን እየወጣ እየገባ ነው ሶስቱም ይሆን ከዚህ በላይ አስካውን የነበረን ኤክስፒሪየንስ ማሽኖቹ ለየብቻ ነበር አርሶ አደሩ የሚያገኛቸው በቆሎ መፈልፈያው ለብቻ ነው ሰርቪስ የሚሰጡት እሱ ነው ማለት ያንተ ነው ከዛ እኛ ግን አንድ ማሽን ላይ ስናደርገው ኮስቱን ቾፐር ሚሉን ብቻ ላይ ተገጥመን ነው የሰራ ነው ስለዚህ ኮስቱ ኦልሞስት ከግማሽ በላይ ይቀንሳል ይሄን በመስራታችን ምክንያቱም አንድ ኢንጂን ነው የሚጠቀመው ፍሬሞቹ ለሁለቱም አገልግሎት እንዲሰጡ አድርገናቸው ዲታቸብል ናቸው በዛ ላይ ሲፈልግ ይፈለፍላል ሲፈልግ ይፈጭበታል ስለዚህ ሶስቱንም አገልግሎቶች በአንድ ማሽን ላይ እንዲያገኙ አድርገን ነው እሱን ቴክኒካሊ ጌቱ እናንተ ዲስከስ ሐሳብ ካለ ይሄን ለእናንተ ገብቷችኋል እንዴት እንደሚሰራ ከሰነዱ አይናገርም አሁን አንተም ውሸት ሮጥክብኝ በጣም እኔም ሊይዘው አልቻልኩም እንዴት እንደሆነ አንድ አይነት የሆኑትን ነገሮች ነገርከኝ አንድ አይነት ያልሆኑትን ነገሮች ነው ያልገባኝ በቆሎ ይፈለፍላል እኮ ምንድናቸው አንተ ጋር ስራውን እኮ አይደለም ይኸውልህ ፍላጎት አለ ውጤቱ አለ የሚለወጠው አንተ የምትሸጠው ነገር ያንን ነገር የሚሰራውን ፕሮሴስ አይደለም ሶስቱም ፕሮሴሶች እንዴት ኢንተርቼንጀብል እንደሆኑ እና አንዱ ፕሮሴስ በምን አይነት ሜካኒዝም እንደሚሰራ ካስረዳህን ነው የሚገባን እንጂ እንዴ ከዚህ ቀደም የተወዳደረ ሰው አለ አይናችን እስከሚጠፋ ድረስ ነው ያስረዳን አንተ በመጠኑ ቢሆን በስልም በምን ነገር አድርጋ አስረዳኝ በዚህ ጋር ቆረቆንዳው ሲወጣ በአናቱ ይገባል በዚህ ሲገባ በዛኛው ቆረቆንዳው ይወጣል በዚህ ቆረቆንዳው በተለይ እኮ አሁን ማወቅ የፈለኩት እኔ በተለይ አንተ በምን መተኸው ነው ቆረቆንዳውንና ፍሬውን የምትለየው የሚለው ነገር እሱ ነገር አይታይም እዚህ ላይ አይታይም ያንተ ሜካኒዝም ምንድነው ልዩ ችሎታ እኮ እዛ ላይ መሆን አለበት አይደል ልዩ ችሎታ እዛ ላይ ካልሆነ ወይም እሱ ሚስጥር ከሆነ ሚስጥር ነው በለን ግን ይሄ የተለየ ነገር ነው የምትለን ነገር መሆን አለበት አይደል አገሩ በሙሉ በቆሎ መፈልፈያ ነው ማለት ይችላል በቆሎ ባለበት መፈልፈያ አለ በቆሎ መፈልፈያው በድራም ፍላት ድራም ታይፕ ነው ፍላት ባር ታይፕ ነው በሱ ይፈልፈሉ የወፍጮንና የቾፐሩ ግን በአንድ በተለያየ ቋት እንዲገቡ አድርገን ግን ሃመር ሚል ነው ቴክኖሎጂ እዛ ውስጥ ያለው ሃመር ሚል ነው ልዩ የሚያደርገው ምንድነው ውስጡ የምንጠቀማቸው ወንፊቶች እንደየህሉ አይነትና ቾፕ እንደሚደረገው ግብአት ይለያያል ወፍጮ ሃመር ሚል ነው መፈልፈያው ፍላት ባር ነው ፍላት ባር ነው መቹ ኢምፓክቱ በፍላት ባር ቾፐሩ ሃመር ሚል ነው ቾፐሩ ሃመር ሚል ሃመር ሚል ነው ሁለቱንም እንዲሰራ አድርገን ይሰራል በሃመር ሚል አንድ ቋታቸው ማስገቢያቸውና ወንፊቶች ምን አለ መሰለህ ትልቅ ካፓሲቲ ስለሆነ ያለው በቃ ይሄ ከሆነ እንደዚህ ነው የተረዳነው አሁን 30 ኩንታል ወፍጮ አለ ይሄኛው ደግሞ 4 እና 5 ኩንታል አካባቢ በጣም ትልቅ ነው ካፓሲቲው እና አንዱ አሁን እየሸጥክ አይደል አንተ እየሸጥኩ ነው አንዱ የሚሰራው በቀን ስንት ኩንታል 50 ኩንታል በሰዓት 35 ኩንታል ይሰራል ወፍጮ ነው እሱ መፈልፈያው ነው መፈልፈያው
መፈልፈያው 35 ኩንታል ነው። 35 ኩንታል ነው መፈልፈያው ነው 35 ኩንታል ለካ በጣም ትልቅ ነው። ስለዚህ አንድ ቦታ ሲሸጥ የ1 ሄክታር ምርት 40 ኩንታል 80 ኩንታል ይሆናል። 42 እስከ 50 ስንት ነው አብሬጁ? ከ42 ኩንታል እስከ 50 40 እንበለው አይደል? 40 ኩንታል በአንድ ሰዓት ፈጨ እንትን ፈለፈለ 1 ሄክታር አይደል? 40 ያመርታል 40 ይፈለፍላል ብትል በአንድ ሰዓት 1 ሄክታር። ስለዚህ አንድ ቦታ ላይ ይሄን ነገር ስትሸጥ ለብዙ ቦታዎች ከቨር ስለማያደርግ አንተ እስካሁን በየስንት ሄክታሩ ሸጣል በአንድ ቀበሌ ስንት ሸጣል እንደማለት ነው። ከነዚህ ሰርቪስ የሚሰጡ ናቸው የሚገዙንና አሁን አንዱ ችግር እሱ ነው። ሳቹሬት እያደረገ ነው የበቆሎ ፈልፊያ። ስለዚህ በልዩነት ቫልዩ አድ ተደርጎ ሳቹሬት እያደረገ ነው ቫልዩ አድ ተደርጎ አዲስ ቴክኖሎጂ ይዘ ማርኬት ውስጥ ካልገቡ ኮምፒውተር መሆን ያቀታቸዋል። አሁን ያ ኮምፒውተር እነሱን አሁን እኛ የተሻለ ለማድረግ ከነሽፋኑ የሚፈለፍል እየሰራን ነው። ክሊኒንግ ኢፊሸንሲውን እየጨመረ ነው። አሁን ደግሞ እነኚህ ቫልዩ አዲሽን ስንሰራባቸው እነኚህ ልዩ ናቸው። ይሄንን ቴክኖሎጂ የኛን ይዘው የሚገቡ ሰርቪስ ፕሮቫይደሮች ተመራጭ ይሆናሉ ከሌሎቹ ማለት ነው። ሁለተኛ ደግሞ 3 ወር 4 ወር ነው ትሬሽንግ የሚሰሩት መፈልፈል ብቻ፣ ግን አመቱን ሙሉ መፍጨት አገልግሎት መስጠት ይችላሉ። ቾፕ ማድረግ አገልግሎት መስጠት ይችላሉ። ይሄ ነው እሳቤው ነው አይዲያው ነው ኢኖቬቲቭ ሳማው እኛን የሚገዛን እሱ ነው። በጣም አሪፍ ማሽን ነው ያሳየህን። እኔ እንደውም ብዙ የሸጣችሁ ነበር የመሰለኝ፣ ምክንያቱም እዚህ ዶክመንቱ ላይ አገላለጹ ያንን ነው የሚመስለውና የት ደረሳችሁ፣ በስንት ሸጣችሁ፣ ትርፉ ምን ያህል ነው ምናምን እያልኩ ለመጠየቅ ሁሉ ፈልጌ ነበር። ስለዚህ ገና እየሸጣችሁ ነው? አዎ ገና ስለጀመራችሁ። በተለይ ወደ ገጠር አካባቢ እንደመሆኑ መጠን ማሽን ብሬክዳውን እንዴት ነው ሃንድል የምታረጉት? ማን ነው የሚጠግነው? ዋራንቲ ያላችሁ ወይ ተሰጣላችሁ ወይ? እንደዛ የ1 አመት ዋራንቲ ነው የምንሰጠው፣ ጋራንቲ የምንሰጠው። ግን እኛ ማሽኑን ስንሸጥ ራሳችን ወርክሾፕ ላይ ማይነር ሜንቴናንስ እና እንዴት ኦፕሬት እንደሚያደርጉ ስልጠና እንሰጣለን። ሁለተኛ ደግሞ በብዙ ቦታዎች ላይ ኢንጂኑ ነው ብዙ ጊዜ ሰርቪስ የሚፈልገው ሜንቴናንስ። የውሃ ፓምፕ የሚሰሩ ብዙ ቦታዎች ላይ አሁን ላይ አሉ በተለያየ ቦታ ላይ። ግን እኛ ይሄንን ኢኖቬቲቭ አይዲያ ይዘን ስንመጣ ምንድነው ፉል ፓኬጅ ትሬኒንጉን ትልቅ እንትን ሰተነው የመጣ ነው። ለምን ሜንቴናንሱንም ቴክኖሎጂውንም የተወሰኑ ሰዎች ሰርተው ማሳየት መለወጥ መቻል አለባቸው ሌሎቹ እንዲከተሉ። ትሬሸር ላይ የሚያደርገው እንደዚህ ነው። እኛ የጤፍ ማሽን ከዚህ በፊት ላይ አምርተን ፕሮሞት ስናደርግ አርሶ አደሩ ፍርሃት ነበረበት። እንደውም አንዳንዶቹ ይሄ ማሽን እንደው አሁን በረከት አለው በዚህ ትሬሽ የሚደረግ ይላሉ። እንደው አይደነግጥም እህሉ ለዘር ለመሆን የቴክኖሎጂ የመፍራት ነገር ግን አሁን ሲጠቀሙ ግን አሁን በስልክ መጥተው ራሳቸውን የሚያዙን እንጂ እኛ ሄደን ራሱ ፕሮሞት አድርገን አንሸጥም። ለምሳሌ ይፈራውት በተለይ መልቲ ፋንክሽናሊቲ ያላቸው ማሽኖች ብዙ ነገር እንደመስራቱ መጠን ነው ቶሎ ነው ዌር ኤንድ ቲር የሚያደርገው አይደል? ቶሎ የማርጀት የመበላሸት ጥርሶቻቸው የመበላት ወዘተ ምን ያህል አመት ያገለግላል ብለህ ነው ቆይ ኤክስፔክት የምታደርገው? ይሄ አሁን ያሉትን ኮንሲደሪንግ እነዚህ ሁሉንም አገልግሎት እየሰጠ ማሽኑ ፍሬሙ ብቻ እስከ 10 አመት ያለምንም ችግር ያገለግል። እነኚህ ዊር የሚያደርጉ የሚያልቁ ፓርቶች በተቻለ መጠን ቱል ስቲሎች እንጠቀማለን ወይም ጠንካራ የሆኑ አሮጌ ብረቶችን ነው የምንጠቀመው። አሁን ላይ ያሉት ብረቶች ለዛኔ ያህል ቶሎ እድሜ ስለሌላቸው። ከዛ በተጨማሪ ግን ሀገር ውስጥ መሰራቱ አንደኛው አድቫንቴጅ ማሽኖች በተቻለ መጠን ጠንካራ አድርገን ነው የምንሰራቸው። አሁን ለምሳሌ ቾፐር ሚሎች ከብራዚል ከተለያዩ ሀገር ይመጣሉ። ግን ስፔር ፓርቶች ያስፈልጉሃል አይደል? ስፔር ፓርት እንትናችሁ እንዴት ነው? ስፔር ፓርት ስትራቴጂያችሁ ምንድነው? ታቀርባላችሁ ወይ? ስፔር ፓርት ራሳችን ስፔር አዘጋጅተን በፒስ እንሸጥላቸዋለን። ከዛው ጥሬ እቃውን እንደ ልብ ነው የምታገኙት? እንደኚህ ነው የአመር ሚሎቹን አረ እንዳለ ማሽኖቹ ከኢንጂኑ ውጪ ኢንጂኑን ነው ኢንጂኑን ውድድር በምናገኘው ገንዘብ ኳሊቲ የሆነ ኢንጂን አስመጥተን ብራንድ አድርገን መሸጥ እንፈልጋለን። አርሶ አደሩ ቶሎ ኢምፖርት ያረጋችሁ ራሳችሁ ኢንጂኑን ኢምፖርት ለማድረግ ነው የኛ ፕላናችን። በምናገኘው ገንዘብ ከኢምፖርተሮች በራሳችን መንግስት በሚያመቻቸው ፕሪቪሌጆች ለመጠቀም አሳባለን። መንሽ አግሪካልቸር እንደ ማኑፋክቸሪንግ ኢኩዊፕመንቶችን ማኑፋክቸር ማድረጋችሁ በጣም ጥሩ ነው። ለማንተስ ታስቀምጥ የነበረው 3 in 1 ሚሊዮን ሐሳብ ነው አዲስ አድርገን ያመጣው። ምን ያህል ተግባራዊ እንደሆነላችሁ ማሳይተናል። ግን ጥሩ ነገር ነው ያዛችሁት። ያው የሚገመት ችግር አለ። ለምሳሌ አሁን አንድ ነገር በእጅ ከመስራት ወይም በከብት ከማስፈልፈል በአውድማ ላይ ከማብራየትና እንደዚህ ከመስራት ይልቅ በማሽን ቢሰራ አሪፍ ነው ብለን ልናስብ እንችላለን። ግን እንደ ኢትዮጵያ በተለይ በጣም በርካታ የሰው ኃይል ካለበት ሁኔታ አንፃር ስናየው ሄክታር ምርትን በአንድ ሰዓት የሚሸጥ ማን ነው የሚወቃ ወይም የሚፈለፍል ማሽን ምናልባት ሪሊ ከተግባራዊነቱ ማኳያ ምን ያህል ሰው ገዝቶት
ማሳውና በየቀበሌው ላይ ይጠቀምበታል የሚለው ነገር ትንሽ አጠራጣሪ ነው። ሜቢ እናንተም የዛን አይነት ችግር ኖቲስ የምታደርጉ ይመስለኛል አይደለም? እኛ የበቆሎ መፈልፈያ ከ500 ማሽን በላይ ሰርተናል። ላለፉት 8 ዓመታት የእህል መውቂያ ማሽኖችን ከ800 በላይ ሰርተናል። እነኚህ ቴክኖሎጂዎች ይሰራሉ። የኛ ፈጠራው እነኚህ ስፔሻሊ ቾፒንግ ሚልም አድርጎ መኖ ማዘጋጀት እንዲችል ቫልዩ አዲሽን ነው። ሶስቱ ነው የእናንተ አሁን መወዳደሪያ? ሶስቱን መስራት መቻሉ ነው ወይስ ራሱ ሼሊንግ ማሽኑ ቾፐሩ ነው ወይስ ደግሞ አንድ ላይ ደግሞ መሆኑ ነው? አሁን ለምሳሌ በቆሎ ያስፈለፍልና አገዳውን ማሳው ላይ ነው የሚተወው፣ ቆረቆንዶ ማሳው ላይ ነው የሚተወው። ለምንድነው? ቴክኖሎጂው ስለሌለ ነው። ግን ካስፈለፈሉ ኢሚዲየትሊ በዛው ማሽን ያን አገልግሎት ማግኘት ከቻለ ቾፕ አድርጎ ለመኖ የሚሆነውን ስቶር ማድረግ ይችላል። ወጣቶች ደግሞ የሜካኒክ ሰርቪስ የሚሰሩ ከሱ በርካሽ ገዝተው ፕሮሰስ እያደረጉ ቫልዩ አድ እያደረጉ ለሌሎቹ መሸጥ ይችላሉ። ቅድም ሳቹሬት አድርጓል ስትል አልሰማው? በቆሎ መፈልፈያ ብቻውን እሺ፣ ብቻውን ብዙ ሰው ይሰራል። የእናንተ መወዳደሪያ ኮምባይንድ መሆኑ ነው። ኮምባይን ሶስቱን በአንድ ላይ መስጠቱ መወዳደሪያችሁ አይደለም? አዎ ፋይን። ስለዚህ እኔ አሁን ምንድነው ችግሩ እንደ ችግር ኖቲስ የተደረገ ችግር ነው ወይ የሚለውን ነገር ለመውሰድ ትንሽ ይቸግረኛል። ምክንያቱም አዎ ሜካናይዝ ቢደረግ በጣም አሪፍ ነገር፣ ግን አሁን ካለው አጠቃላይ ሲቹዌሽን አኳያ በቂ ፐርሲቭ በተደረገ ሁኔታ ፊል መደረግ አለበት። ፕሮብሌሙ ፊል ከተደረገ ገበያው ቀላል ነው የሚሆነው እና ወደ ገበያ ራሱ ለመሸጋገር ትንሽ የሚያስቸግር አይነት ሁኔታ ያለ መስሎ ነው የሚሰማኝ። አሁን ለዚህኛው ስቴጅ እኔ የሰጠው ነጥብ 55 ነው። በጣም ጥሩ ስራ ላይ የሰራው እንደ ችግር ፈቺነት መወስደውና አንተ አይደንቲፋይ ያረከው ለምሳሌ በቆሎ መፈልፈያ ብቻ ቢሆን የሆነ 3 ወር ምናምን ይሰሩበትና ከዛ በኋላ ማሽኑ አይድል ይሆናል። ሽሬድ ማድረግና መፍጨት ግን ሁሉንም በአመት ውስጥ ሁሉንም ጊዜያቶች ሊኖሩ ስለሚችሉ እነዚህ ኮምባይን ባደርግና አዲስ የሆነ ሶስቱም ማሽን ኮምባይን ያደረገ በአንድ ድራይቭ ነው መሰለኝ አይደለ የሚሰራ ማሽን ነው ማድረግ የምንችለው። ይሄም ያስኬደኛል። ስለዚህ ችግር ፈቺነቱን በደንብ ወስጄዋለሁ። ችግር ይፈታል። ተግባራዊነቱን እናየዋለን። ቀጥሎ ባለው ነገር ላይ ጥሩ ቪዲዮ አድርገህ ምናምን በደንብ የሚታይ ተመልሰህ መምጣት እንዳለብህ ስለሚሰማኝ ከ195 በጣም ኢኖቬቲቭ ነው ምናምን ባለለም ቢያንስ መልቲ ፈንክሽናል የሆነ ነገር ይዘህ ቀርበሃል። በጣም አሪፍ ነገር ነው። ከሱም በላይ አሁን ምናልባት ቢጃ የተጠራጠረበት የተግባራዊነቱ ጉዳይ ተግባራዊነት ስንል ብዙ ነገር ነው የምናየው። ፕሮቶታይፕ መምጣቱ ወይ አንድ ማሽን መሰራቱ አይደለም ተግባራዊ የሚያስብለው። ከዛ በኋላ መቀጠሉም ራሱ የተግባራዊነቱ አካል ነው። እናንተ ኢስታብሊሽ ያደረገ ድርጅት ነው ያላችሁ። በጣም ብዙ አይነት ማሽኖችን እየሰራችሁ ላለፉት ምናልባት አንድ 10 አመት ሰርታችኋል። ስለዚህ ብዙም የሚያጠራጥር ነገር አላየሁኝም። ችግር ፈችነቱም በጣም ጥሩ ነው ብዬ አስባለሁ። 80 ያገኛል። መጀመሪያ ዶክመንታችሁን ካየው በኋላና አንዳንድ ያንተን ፒቾች የመጀመሪያዎቹ 1 ደቂቃ 2 ደቂቃ ውስጥ ከሰማው በኋላ እዚህ ፕሮግራም ላይ የመጣችሁበት አላማ በጣም ግልጽ እንዲሆን ሊፈልግ የፋይናንስ ችግር ያው ኢትዮጵያ ውስጥ የሌለበት የለም። ሁሉም ሰው ችግር አለበት። አሁን ቅድም ጸደቀ ራሱ ድሉን ቢያገኝ ይወዳደራል ለፋይናንስ ግን የፋይናንስ ችግሩ ሳይሆን ሳየው አዌርነስ መፍጠር ፈልጋችሁ የመጣችሁ ይመስላል እንጂ እኔ ስራችሁ ላይ ጥያቄ የለኝም። በጣም ቆንጆ ነገር ነው እየሰራችሁ ያላችሁት። ወረቀታችሁም ጥሩ ነው። አንተም ፒች ስታደርግ በደንብ ታውቀዋል፣ ዘርፉን ታውቀዋል እና በርቱ፣ ጎብዙ። በጣም ጥሩ ልጆች ናቸው እና ጥሩ ስራ ነው የምትሰሩት። የቀነስኩት የሌላ ሰው እንዳትይዙ እንጂ 100 ይገባቸዋል ብዬ አስባለሁ። ስለዚህ 85 ነው ሰጣችሁ። በርቱ። ውብሸት ስንት ነው የምትሰጠኝ? ዝም ብለህ ወሬ አታብዛ የምትል ትመስላለህ። ለኢትዮጵያ ሕዝብ ነው የምሰጠው። ይሄ ቴክኖሎጂ ለማወቅ የፈለኳቸው ለሌሎችም ብቻ ነህ ወይስ? አይ ሁለት ፓርትነሮች አሉ። ኢንጂነር ዮሴፍ አለሙ ይባላል። ሜካኒካል መሀንዲስ ነው። ማስተርስ አለው። ፓርትነር ዲዛይነር እና ማኒፋክቸር ራሳችን ነው የምንሰራው። ሁለት ናችሁ። ሶስት ባክግራውንድ ምንድን ነው? የኔ በጀነራል ሜካኒክስ ነው። ዲዛይነርም ነኝ። ኮምፒውተር ሳይንስም ተምሬያለሁ። ታስታውቃለህ በጣም ትልቅ አቅም እንዳለ እና እንዲህ አይነት አቅም ይዘህ አርሶ አደሩ መሀል መግባት
ትልቅ ለውጥ የሚያመጣ ይመስለኛል። ባይ ዘ ዌይ ሀብታም የሚባል ሰው የለም፣ ለገንዘብ የቀረበ ሰው ነው ያለው። ወይ ከገንዘብ የራቀ ሰው አለ፣ ወይ ለገንዘብ የቀረበ ሰው አለ። እና ብር መፈለግህ ጥሩ ነገር ፍጹም እንዳለው እኔም ባገኝ ብር አልጠላም አንተ ጋር ተወዳደር ምንም አይነት በደብር በቀረብከው ቁጥር you can't be close enough to money እሺ በጣም ግን የህዝብ ገንዘብ ነው መቼም አይደል የኤቢሲም ብር ይሁን የኮመርሻል ባንክ ያው የህዝብ ገንዘብ አይደል ስለዚህ ብዜቱ ብዙ የሆነ ስራ ላይ ስናውለው ያን ገንዘብ የበለጠ ለብዙ ሰው ይጠቅማል ላንተ መልሶ ይጠቅማል በሚል ላንተ ቢውል ይሻላል ወይስ ለሌሎች ቢውል ይሻላል የሚለውን ለመወሰን በጣም ስለሚከብደኝ ነው ያቺ ጥልጥል ቁጥብ ያለሽ ቁጥር መሰጠህ እንጂ አንተ ያለህን አቅም ምንም የሚመጥን ቁጥር አይደለም 55 ዶላር ይሄ ገንዘብ ሲመጣ እኛ ቴክኖሎጂ ሄዳል አንተ ሄዳል ከዚህ የተሻለ ብዙ ሐሳብ ሊኖር ይችላል አቅም አለ ያለ ምንም እገዛም ራሱ ይሄንኑ ማድረግ ትችላለህ ብዬ ስለማስብ ነው እንደዛ ያረኩት ቀደም ከቀረበው ጋር አንድ አይነት ማለት እኮ ነው ያው ነው ያለኝ እንግዲህ ቁጥር ነው ብር የለኝም ስለዚህ ቁጥሯን ነው የምቆጥበው ሌላ ምን ቆጥባለሁ እዚህ የተሻለ ነገር እስከማገኝ ልክ ነህ ፌር አይደለም 65 አስተካክላለሁ እሺ 65 መቶ በለው የጸደቀሽ ጨርሰናል እናመሰግናለን ታንኪ ዩ ትለው አወጣ አመሰግናለሁ እሺ ቴንክ ዩ